ሐኪሙ ውጤቴን እያየ እኔን ያየኛል ጉበትህ ከጥቅም ውጪ ሆኗል ቢበዛ አንድ ወር እድሜ ነው ያለ እኔ በጣም ደነገጥኩና መቆም አቃተኝና ስትሬቸር ላይ ተኛ በጣም ተስፋ ቆረጥኩ በቃ በተለይ እናቴ ታብዳለች ጌታው ምን ላርጋቸው ልጆች አንድ ወር ነው የቀረኝ በቃ በተኛሁበት ሰብስበኝ ነገ ጠዋት አልነሳ እናቴ ገና ወደ ዶርም ስትገባ ከበሩ ጀምሮ እኔ ድረስ በጉልበቷ ነው መታ ያለች ዋርዱን ከፍቼ ሰውጣ በግሬ ይወደኩ የተነሳው አንዳንዴም በመሃል ያስመለሰኝ እኔን በሞትና በህይወት መካከል ሆኜ ያገኙኛል ቤተሰብ አለ አዎ የት ነው የምትኖረው ደብረ ዘይት ልጆች አሉ አዎ ሁለት ልጆች አሉ አይድለኛ ነህ አይጥሩ ነው በል እንግዲህ አሁንም ነግርህ ከባድ ነገር ነው ምናልባት የፈጠረኝ አምላክ ጽሁፍ ይሆናል የሚያነበው ብዬ ደብዳቤ ጻፍኩ በቃ የኔ ህይወት ነው ኢየሱስ በቃ የኔ ህይወት ሚስጥረኛ መሪዬ አጫዋቼ አባባዬ ማን ልበለ ምን ልስደው እኔ ሄኖክ ተሾመ እባላለሁ በደብረ ዘይት ከተማ ነው ተወልጄ ያደግኩት በአሁኑ ጊዜ ባለትዳርና የወለድ ልጆች አባት ነኝ የ20 አመት ሴት ልጅና የ16 አመት ወንድ ልጅ አለኝ ደብረ ዘይት በመትገኝ ቁጥር 2 ሙሉ ወንጌል ቤተክርስቲያን ውስጥ እዛ አባልና አገልጋይ ነኝ ደግሞም አዲስ አበባ በአንድ ካምፓኒ ውስጥ እየሰራሁ ጌታን ያገለግልኩ ያለ ሰው ነኝ እኔ አባቴም እናቴም ከመጋባታቸው በፊት በጌታ ነበሩ እና በክርስቲያን ፋሚሊ ውስጥ ነው የተወለድኩት ያደግኩት እዛ ሰንደይ ስኩል የተማርኩ ከልጆች ጋር ያገለገልኩ በጌታ ቤት ነው ያደግኩት ግን የተለየ ጌታን እንደገና የተቀበልኩበት የተለየ አጋጣሚ ያለ ነው ህይወት ላይ ተርኒንግ ፖይንት ብዬ ምለው በአጋጣሚ ያደግኩበት ቸርች ብሎንጌል ቤተክርስቲያን ጋር አብራ የነበረች ግን ተለይታ ያለች ቸርች ነች እንግዲህ እዛ መካከል ነው የተወለድኩትና ብዙ መልካም ነገሮች አሉ ከዛ ባሻገር ግን እዚህ ቸርች ውስጥ መለያየት ሲፈጠር ከሙሉ ወንጌል ጋር ከሶስተኛ ዮሐንስ መልእክት ተጠቅሶልን ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም እንደዚህ ያለውን ሰው ሰላማት በሉ በቤታችሁ መተቀበሉት የሚለው ቃል ተጠቅሶልን ለሚወጣ ሁሉ ማለት ከቸርች ለሚወጣ ማለት ነው ስለዚህ ከኛ ጋር የነበሩ አሁን ከኛ ጋር የሌሉትን ሰላም ማለት አይገባንም የሚል ትምህርት ተምረን ያው እኛ ልጆች ነን ልክ እንደሆነ ነበር የምናስበው አንዳንዴ ልክ አይደለም እንዴ ብለን ብናስብ ነው እኛ ምንም አናቅም ስለዚህ በእግዚአብሔር ቃል ላይ ማመጽ የለብንም ያስተማሩን ትክክል ነው ብለን ከኛ ቸርች ውጪ የነበሩ ሰዎችን ሰላም አንልም ነበር ሰላም ሊኑ ሲመጡ ሰላም አንልም ቢያቅፉን አትንኩኝ ብለን ነው የምንሸሸው ጎረቤቶቻችንን ጭምር ማለት ነው እናቴን ታማ ሊጠይቋት ይመጡ ነበር የሙሉ ወንጌል ወንድሞች እህቶች እና ሰላም ሲሏት ተሻለሽ ሲሏት ላለመመለስ በቃ የተባበረቻቸው እንዳይመስል ነበር የምትለው
እንዴት ነው በረታሽ ምንም ስለዚህ አልመለስኩላቸውም ለማለት ማለት ነው ቤቷ ድረስ ሊጠይቋት መጣው ምንም ወንድሞቼ መቶቼ እንደዛ ነበር አንድ እህት ነች አለችኝ actually ሁላችን እንደዛ ነበር አጠገባችን ደርሰው እየጠሩን እንዳልተሰጣት መጥቶ ሊጨብጡ ሲሉ እጃችን እንደዚህ ስለዚህ ወደ ሙሉ ወንጌል የተመለሱት በሙሉ በቃ በዚህ መሃል ከባድ የነበረው ነገር የኔም እናት እዚህ አብራ ነበረች እግዚአብሔር ቤተክርስቲያን ውስጥ ከዛ በኋላ ግን አንዳንድ ነገሮች ትክክል እንዳልሆኑ ስለገባት ከዚህ ቸርች ወጣ ወደ ሙሉ ወንጌል ተመልሳ ነበር ሰላማት በሉ የሚለው እንግዲህ እሷንም ያካትታል እና እኔና እናቴ ደግሞ አሁንም ድረስ በጣም ኢንቲሜት ነን ጓደኛሞች ነው ምን መስለውና ከባድ ፈተና ነበር እሱ ትምህርት የሚሰጥ ነበር ከኔ ይልቅ እናቱን አባቱን ምናምን የሚወድ ለኔ ሊሆን አይገባውም የሚል ቃል ተጠቅሶ ሁሉ በእናታችን ላይ በቀበይት በማንኛውም የቅርባችን ሰው ላይ እንድንጨክን የሚያደርግ ትምህርት በተደጋጋሚ ቸርች ይሰጥ ነበር ስለዚህ ከናቴ ጌታ ይበልጣል እናቴንም ሰላም ማለት የለብኝም የሚል ትምህርት ውስጥ ይገባል እናቴን ደግሞ በጣም ነው የምወደው ማለት ከናት ጋር ሳይነካኩ ሳያወሩ ሰላም ሳይባባሉ መኖርም አይቻልም እንደ ፍቅሩ እንኳን ባይኖር እና ከናቴ ጋር አብሬ ያሳልፍና ማታ ማታ ሁሉ ጊዜ ንስሐ ገባለሁ ልተኛ ስል እግዚአብሔር ሆይ ይሄው እናቴን ሰላም ብዬ ኃጢአት ሰርቻለሁ ይቅር በለኝ ግን ነገም መልሼ ሰላም ብዬ ኃጢአት መስራቴ ስለማይቀር በኃጢአት እየተጨማለኩ እድሜን ከመገፋ በቃ በተኛሁበት ሰብስበኝ ነገ ጠዋት አልነሳ ይሄው ንስሐ ገብቼ የለ ተስተካክዬ የለ በቃ ሰብስበኝ ይሄ ለብዙ አመት የጸለይኩት ጸሎት የብዙ አመት ማታ ማታ ይሄ ማያቋርጥ ጸሎት እያለቀስኩ ነው ጌታም ጠይቀው እና ጭንቅላቴ ሊፈነዳ ሁሉ ነበር የሚደርሰው ጠዋት ጠዋት ከእንቅልፌ ስነቃ እንዴት አልሞትኩም አትወደኝም ማለት ነው ጌታ ሆይ ለምን አልሰበሰብከኝ ነገ በኃጢአት እንደምወድቅ ታውቂለ ይሄ በቃ በጣም ግራም ያጋባኝ በልጅነት አይምሮዬ ልሸከመው ማልችለው ከባድ ነበር እንደዛ ሆኖ አደኩ አባቴ ከኔ ካለሁበት ቸርች መሪዎች መካከል አንዱ ነበር እና ሚሊተሪም ነበር ኃይለኛ ነው ስለዚህ ወደ ግራም ወደ ቀኝም ማለት አይቻልም እናቴ ሌላ ቸርች በሙሉ ወንጌል በመሆኗ ምክንያት ብዙ የሚደርስባትም ነገር ነበር እና በቃ የአባት ፍቅር ጭራሽ አላቅም ነበር አባቴ ኃይለኛ ከመሆኑ የተነሳ ቸርች ውስጥ ያለው ነገር ጠንካራ ከመሆኑ የተነሳና አባታችን ነው የሚለውን ጸሎት አልጸለይም ነበር እንግዲህ ያው ቸርች ውስጥ ነው ያደግኩት ያገለገልኩ ነው ከልጅነቴ የሚገለጡብኝ ጸጋዎች ነበሩ ግን የእግዚአብሔር አባትነት አይዋጥልኝም ነበር በስጋ አባቴ ስለምመስለው እና እንደዛ ሆኖ ዩኒቨርሲቲ ገባሁ የመጀመሪያ ዲግሪን የተማርኩት አርባ ምንጭ ዩኒቨርሲቲ እና እንግዲህ ባደግንበት ቸርች ከሌላ ቸርች አባላት ጋር ህብረት ማድረግ አንችልም ሌላ ቸርች መሄድ አንችልም ማገልገል አንችልም ከሌላ ቸርች ምንም አይነት አገልጋይ ወደኛ አይመጣም ስለዚህ አርባ ምንጭ ዩኒቨርሲቲ ስገባ ምንም የኛ ቸርች የለችም ደብረ ዘይትና አዲስ አበባ ብቻ ነው የነበረችው ስለዚህ ህብረት ማድረግ አልችልም ከማንም ጋር
እና እዛ ከገባሁ በኋላ በጣም ኮንፊውዝድ ሆንኩኝ። አንደኛ እናቴ ከሷ ጋር በማሳለፍበት ጊዜ የምትነግረኝ የመጽሐፍ ቅዱስ እውነት አለ፣ የምታሳየኝ ፍቅር አለ። አባታችን ሆይ ተብሎ ከሚጸለይ እናታችን ሆይ ተብሎ ቢጸለይ ደስ ይለኛል እና በሷ በኩል የክርስቶስን ፍቅር አይቻለሁ። በዚህ በኩል ደግሞ የተማርኩት ነገር አለና ትክክል የሚመስለኝ አባቴ ነው። ትክክል የሚመስለኝ ባደኩበት ቸርች ያለው ነገር ነው እና በቃ ጭንቅላቴ ውስጥ የሚጣሉ ነገሮች አሉ። እናቴ የምትነግረኝ ወደዚህ ጎችተኛል ከፍቅር ጋር ስለሆነ ይሄኛው ደግሞ ስለኔ ሲል አባቱን ምናምን የሚል ትምህርት አለ። በቃ ከዚህና ከዚህ መጎተት እና ከልጅነቴ ማገለግል ስለነበረ እኔ የማትሪክ ውጤት ሲመጣልኝ ወደ ዩኒቨርሲቲ እንደምገባ ማንም ሰው አላሰበም። በቃ ለጌታ ብሎ ሁሉን ትቶ ያገለግላል የሚል ነው በቸርች ያሉ በጊዜው የመሪዎቹ ሐሳብና እኔ ግን በቃ የሆነ ነገር እንዲጠራልኝ ስለምፈልግ በሆነ አጋጣሚ ብቻ ከቤተሰብም ከቸርችም መራቀት ፈልግ ነበር። ዩኒቨርሲቲ መግባቴን በጣም ነው የፈለግኩት። አርባ ምንጭ እንዲሆንም ሞልቼ ነው መራቅ ስለፈለግኩ ማንም በየጊዜው እየመጣ እንዲያይኝ ስለማልፈልግ። ዩኒቨርሲቲ ከገባሁ በኋላ ግን በጣም ነገሮች ተደበላለቁብኝ። ማን ህይወት ምንድነው? በቃ ማለት በጣም ተስፋ ቆረጥኩ። በጣም ግራ ገባኝ። እንደው በጌታ ቤት ያደግኩ እስከማይመስል ድረስ ውስጤ ባዶ ሆነብኝ እና ጌታ ኢየሱስ ማለት አልችል፣ እግዚአብሔር ማለት አልችል። በቃ ድብልቅልቅ ያለ ተስፋ መቁረጥ ውስጥ ገባሁ እና አንድ ጸሎት ጸለይኩኝ። የፈጠርከኝ አምላክ ሆይ ማለት እግዚአብሔርም ማለት አልፈለኩም፣ የታውቃለሁ ብዬ ማለት ነው። ኢየሱስም አልልም፣ ምንም አልልም፣ ግን የፈጠርከኝ አምላክ ሆይ ካለህ ከወደድከኝ ራስን ግለጥልኝ፣ አለበለዚያ ግን በራሴ ላይ ምንም እርምጃ በወስድ እንዳትከለክለኝ። ይህን ጸሎት ጸለይኩ። የፈጠረኝ አምላክ ካለ ከወደደኝ ይመልስልኛል፣ አለበለዚያ ግን የለም ማለት ነው። ጽብዬ ነው ከልጅነቴ በቃ። ስለዚህ አሁን መወሰን አለብኝ፣ የሆነ ነገር ውስጥ መግባት አለብኝ ብዬ ወሰኜ ነው ይሄን ያረኩ የነበረውና ምንም ምላሽ አልነበረም። ምንም በቃ በየትኛውም አይነት መንገድ የተገለጠልኝ ነገር አልነበረም። ምናልባት የፈጠረኝ አምላክ ጽሑፍ ይሆናል የሚያነበው ብዬ ደብዳቤ ጻፍኩ። ደብዳቤ ጽፌ እናቴ የገዛችልኝ አንድ ጃኬት ነበረኝ። ሆዱ ላይ ኪስ አለው፣ ሆዱ ላይ ነው ኪስ ያለው ጃኬቱና ደብዳቤ ጽፌ የፈጠርከኝ አምላክ ሆይ ካለህ ከወደድክ፣ ልክ ቅድም በቃል የጸለይኩትን በጽሑፍ አደረግኩት። ይሄንን አርግዣለሁ ብዬ ከተትኩ፣ ኪስ ውስጥ ከተትኩ። ምናልባት የፈጠረኝ አምላክ ጽሑፍ ይሆናል የሚያነበው። ስለዚህ ከፈጠረኝ አምላክ ሆይ ካለህ ከወደድከኝ ራስን ግለጥልኝ፣ አለበለዚያ በመወስደው እርምጃ እንዳትከለክለኝ፣ ጣልቃ እንዳትገባብኝ። እርምጃ ለመውሰድ ያሰብኩት ይሄን ስል በልቤ የነበረው እርምጃ ምንድነው? ጭልጥ ያልኩ ዓለማዊ መሆን፣ ከዛ ደግሞ ፈላስፋ መሆን። ምን አለ ለመሆኑ ባታሪ እንደዚህ ፈላስፋ መሆን፣ ከዛ ደግሞ ራስን ማጥፋት። በልቤ ያሉ ሐሳቦች እነዚህ ሶስቱ ናቸው። እና ይሄን ደብዳቤ ብቻ ጽፌ አጣጥፌ የፈጠርከኝ አምላክ ይሄን አርግዣለሁ ብዬ ኪሴ ውስጥ ከተትኩ፣ ሆዱ ላይ ያለው ኪስ ውስጥ እና አርግዣለሁ ካለ ከወደድከኝ አዋልደኝ ብዬ ይሄን ጃኬት ለብሼ መኖር ጀመርኩ። ቀንም ጃኬቱ ከኔ ጋር ነው፣
ለዲትም ጃኬቱ ከኔ ጋር አላወልቀው። ላይብራሪ ሲሄድ ጃኬቱ ከኔ ጋር ነው። ካፍቴሪያ ሲሄድ ጃኬቱ ከኔ ጋር ነው። ምክንያቱም ነፍሰ ጡር ሴት ጽንሱን አስቀምጣው አትተኛም። ስለዚህ በቃ ምንም በቃ በስኩት ገላገለኝ በቃ ብዬ ላይ ቆሸሸ ጃኬቱ። በቃ ብዙ ነገር አወጣ ላይ ምን እንደሆንኩ የሚያውቅ ማንም የለም። በእንደዚህ አይነት ነገር ውስጥ እንዳለሁ የሚያውቅ ማንም የለም። ለማንም አልተናገርኩም። እኔ ግን የፈለኩት አለ እንዲገለጥልኝ የፈለኩት አለና አሁንም መልስ የለም። ከዛ የፈጠረኝ አምላክ ቸርች ካለ ቸርች ሄዳለሁ፣ ካልሆነ ግን በዛው ጠፋለሁ ብዬ አንድ ቅዳሜ ቀን ወስኜ ቁርሴን አልበላሁም፣ ምሳዬን አልበላሁም። 9 ሰዓት ላይ የሚጀምር ፕሮግራም ነበረ አርባ ምንጭ ሙሉ ወንጌል ቸርች ውስጥ። ከኛ ዩኒቨርሲቲ ከ5 ኪሎ ሜትር በላይ ይርቃል። አርባ ምንጭ በጣም በረሃ ነው፣ ሙቀት ነው። በእግሬ ነው ያን ሁሉ መንገድ ሄድኩት ቁርሴን ሳልበላ ምሳዬን ሳልበላ ምንም አይነት ትራንስፖርት አልተጠቀምም ብዬ ክፉ ነው ማሰበው። መውደቄን ፈልጋለሁ፣ መንገድ ላይ በሞት ኩላለሁ። በእግሬ እየወደቅኩ እየተነሳሁ አንዳንዴም በመሃል እያስመለሰኝ ቸርች ደረስኩ። ላበላወኛል። የዩኒቨርሲቲውን አይዲ እዛው ዶርም ሎከሪ ውስጥ ነው ትቼ ሄድኩት። ምክንያቱም በዛው ልቀርጽ ስለምችል ካልተገለጠልኝ በዛው ጥቼ እቀራለሁ። አውሬ ከበላኝ ብላኝ በቃ እግሬ ወደ መራኝ ሄዳለሁ ብዬ ወስኜ ስለነበር ምንም ሳንቲም አልያዝኩም ኪሴ ውስጥ። ሎከር ውስጥ አስቀመጥኩ። የትምህርት ቤቱን አይዲ ሎከር ውስጥ አስቀመጥኩኝ። በእግሬ ቸርች ሄድኩኝ። ቸርች ገብቼ ይጸለያል። እኔ ዝም ብዬ በቃ እግሬ እንደዚህ አጣምሬ ዝም ብዬ ነው ማየው። ድራማ ይዘምራሉ። ሲዘምሩ በሳጫለሁ። ምን ያስጮሃቸዋል እላለሁ፣ ምን ያዘልላቸዋል እላለሁ። እና አንዳንዶች እኔ አጠገብ የተቀመጡ በመዝሙሩ ሰዓት ሲንቀሳቀሱ ሲነኩኝ አንዷን እህት እንደውም መትቻታለሁ። በቃ እኔ በሌላ ነገር ውስጥ ነው ያለሁት። እና ተዘምሮ ያኔ እንደዚህ የወርሺፕ ቲም የለ፣ እንደዚህ አምልኮ የሚመራ የለ። ያኔ ምንድነው የሚደረገው? በቃ መዝሙር መረጡ ይባልና ፕሮግራም ሊመራ የወጣው ሰው ከጉባኤ መካከል መዝሙር አስመርጦ እሱ ነው የሚያዘምረው። እና መዝሙሩን አስቆመና በመሃል አንዳንዶች ተማርን ብለን ባንኮፈስ ጥሩ ነው አለ። እኔን ለማለት ነው አይደል ብዬ አሰብኩና የበለጠ መኮፈስ የሚያሰኝ ነገር ዝርጥጥ በየተቀመ የሆነ ነገር ሆንኩ። ብቻ ያለውበት ሁኔታ አያውቅም እሱ። እኔን አይቶ ያወራ ነው የመሰለኝ ማለት ስለኔም መስሎኛል። እንግዲህ ዩኒቨርሲቲ ተማሪ እንደሆንኩ ስለሚያውቅ እና የፈለገውን ይበል በቃ። እና ዘምረው ጨረሱ። ከዛ ጸጥ አሉ። ደስ አለኝ። የሚሰብከውን ሰው ወደ መድረክ ጠራ እና የሚሰብከው ሰው አጠገቡ ቆሞ ፕሮግራም የሚመራው ሰው አንድ መዝሙር ወደ ልቤ ይመጣል፣ እባካችሁ በተቀመጥንበት 3 ጊዜ እንዘምራት ሲል ተበሳጨውና ድምጼን አውጥቼ እጭ አልኩ። በቃ ሊጮህብኝ ነው ብዬ ማለት ነው። እንደገና ያንን መዝሙር ከዛ በፊትም ከዛ በኋላም ሰምቼው አላውቅም። ጌታዬ እንዳንተ የለም ክብር ዘላለም፣ ኢየሱሴ እንዳንተ የለም ንገስ ዘላለም፣ በኔ ላይ በበዛው ምህረትህ ዘላለም ኖራለሁ በቤትህ የሚል መዝሙር ነው። የማ መዝሙር እንደሆነ አላውቅም። የዛ ቀን የሰማሁት ከዛ ቀን በኋላም ሰምቼው አላውቅም።
ይሄ መዝሙር ሲዘመር ማን ቁም እንዳለኝ አላቅም። እኔ ብቻ ቆሜያለሁ ሁሉ ቁጭ ብሎ። እንዴት እጄን እንዳነሳው አላውቅም። ሁለት እጄን ዘርግቻለሁ። ምን እንደሚያስለቅሰኝ አላቅም። አለቅሳለሁ። በዚህ መካከል ጌታ ከበስተኋላ የመጥቶ ቀኝ እጁን በቀኝ ትከሻዬ ላይ ጭኖ እኔ ነኝ አለኝ። ያኔ ወደኩኝ። በቃ የተሰማኝ ስሜት ምንድነው? ጌታ ውስጤ ግብታል። በቃ ወደኩ፣ አለቀስኩ። እንደገና ጌታን ተቀበልኩ። ይዘቀ ተቃይ ጌታ ፍቅር ገባብኝ። በቃ ማለት መሆነውን አጣው። እኔ እንደዛ ቀን አልቅሼ የማውቅ አይመስለኝም እስከ ዛሬ ድረስ። በቃ በጣም እና ወደድኩት ጌታን። በቃ እስካሁን ድረስ እሱን ነው የምፈልገው አይደል? እኔ እንግዲህ በምን አማርኛ እንደምገልጸው አላውቅም። ውስጤ ግብት አለ ጌታና መሸከም አልቻልኩም። እንደሱ ሆነ። ጌታን ተቀበልኩ። ከዛ በኋላ በመኔ ወደ ዩኒቨርሲቲ ልመለስ። አሁን መሽቷል። የታክሲ ምን የለኝም ምንም። ግቢስ ሲደርስ በምን አይዲ ነው መገባው? ሌላ ፈተና። የተገለጥክልኝ ጌታ በቃ ላንተ ሰጥቻለሁ። ትራንስፖርት አዘጋጅልኝ፣ ግቢም ልግባ፣ ካልሆነ አንተን አግኝቻለሁ፣ መንገድ ዳርም ቢሆን አድራለሁ። በቃ አንተ ተበቃኛል አልኩ። በቃ እንዴት ልሆን ነው ምናምን መርበትበት አልነበረኝም። በቃ በቃኝ ጌታ። በቃ እንኳን አገኘሁ። በቃ ሳለቅስ አድራለሁ፣ ሳመሰግንህ አድራለሁ፣ በቃ እየወደድኩ አድራለሁ። ደብዳቤውንም ቀደድኩኝ። ምክንያቱም የወለድኩበት ቀን ያረፍኩበት ቀን ያ ቀን ነው አልኩ። ግን የመምህራን ሰርቪስ ስለነበር እሱን አገኘው። ደረስኩ ግቢ። በር ላይ ስገባ ማንም ሳይጠይቀኝ ገባው። ከዛ ቀን ጀምሮ አዲስ ሰው ሆንኩኝ። ልብሱን አወለኩት። ማስታወሻ እንዲሆነኝ ለብዙ አመት አስቀምጬው ነበር። ተመርቄ ስራ ሁሉ ከያዝኩ በኋላ ለብዙ አመት ያ ጃኬት ከኔ ጋር ነበር። እሱን እያየው ጌታን ማመስገን ስለምፈልግ እና በቃ ከቤተሰብ የወረስኩት ሃይማኖት አይደለም ያለኝ። ጌታ ተገልጦልኝ፣ ጌታ ነክቶኝ፣ ብዙ አመታት ካገለገልኩ በኋላ ጌታ ነክቶኝ በቃ ራሱን ገልጦልኝ ወዶኝ ፍቅሩን ውስጥ ጨምሮ ብዙ ነገሮች ህይወቴ ላይ መጥተዋል። ሁለት ነገሮችን ብቻ ላንሳኔ። አንደኛው እዛው ዩኒቨርሲቲ ተማሪ ያለሁኝ እንግዲህ እንደ ጴንጤዎች ጳጳስ ነበር የሚቆጥሩኝና ጆን ፖል የሚል ስም ተሰጥቶኝ ነበር እዛ ግቢ ውስጥ። በቃ ጆን ፖል ተብዬ ነበር የምጠራው። በሌላ በኩል እንግዲህ በሌሎች ወገኖቻችን በኩል ደግሞ እንደዛው የራሳቸው ደግሞ መሪዎች አሏቸውና እኔ እንደዋና ስለምቆጠር እንደውም ወደ ዩኒቨርሲቲ ተማሪዎች ሲገቡ ከወባና ከጴንጤዎች ራሳቸውን ጠብቁ የሚል ምክር ይሰጣቸው ነበር ፍሬሾች ሲገቡ ወደ ግቢና ከዛ በኋላ ደግሞ አንድ መርዘኛ ልጅ እናሳያችኋለን፣ እሱን ከጨበጣችሁት ራሱ ጴንጤ ነው የምትሆኑ፣ ስለዚህ እናሳያችኋለን እንዳትጨብጡት ይባል ነበር። እና በጣም ነበር መጠላው። እንደው
የጌታ ፈቃድ ሆኖ ወደ ጌታ የሚመጡ ሰዎች ነበሩ። እኔ መስክሬ አይደለም ግን በቃ ወደ ጌታ ከመጡ በኋላ እኔ ስር ይመጣሉ። ከኔ እንዳማከራቸው ይፈልጋሉ፣ እኔ እንዳስተምራቸው ይፈልጋሉና ከኔ ጋር ሲያዩዋቸው ይበሳጫሉ። ይሄንንም በከለው እቺንም በከላት ይላሉ። አንድ ጊዜ እንደውም እየሰማኋቸው 7 አጋንንት ነው ያለበት ብለውኛል። አንዱ ወደ ጌታ መጥቶ ከነሱ ጋር ብዙ አብሮ የሚሆን ሰው ወደ ጌታ መጥቶ አንዳንዴ የምንመካከረው ሙቀትም ስለሆነ መሰብሰቢያም ቦታ ስለሌለን ወክ እያደረግን ነው የምንመካከረው የምንማማረው። ከዛ ከደከምን ድንጋይ ላይ ቁጭ ብለን ደግሞ እንቀጥላለን ትምህርታችንን እንደዚህና ወክ ስናረግ ቴብል ቴኒስ በሚጫወቱበት ቦታ ነበር የምናልፈው። አዩና መጫወታቸውን አቁመው ይሄንንም በከለው ይሄ 7 አጋንንት አለበት አሉ። ይሄኛው በጆሮዬ ነው የሰማሁትና ድንገት ታመምኩ። ታመሜ ሆስፒታል ገባሁ። ህመሜ አልተገኘልኝም። በሆስፒታሉ 8 ቀን አድሬ በ9ኛ ቀን ነው የወጣሁት። እኔ በታመምኩ በሁለተኛው ይሁን በሶስተኛው ቀን የነዛኞቹ ደግሞ ዋና መሪያቸው እሱም ታሞ እኔ የተኛሁበት ክፍል ውስጥ መጥቶ አጠገቤ ተኛ። እንግዲህ 2 ጳጳሶች አንድ ዋርድ ውስጥ ተኛ። ለኔ የሚጸልዩልኛል እዚህ የኔ ወዳጆች ቀንም የሚጸልዩ ግሩፖች ተመድበው ግቢ ቀንም ይጸልያል ለሊትም ይጸልያል እየተከፋፈሉ ይጸልያሉ። እኔን በቀን ውስጥ 6 ሰው ነበር የሚያስታመኝ። እስከ ምሳ ሰዓት 2 ሰው፣ ከሰዓት በኋላ ሌላ 2 ሰው፣ የሚያድርልኝ ደግሞ 2 ሰው እየተፈራረቁ ያስታመሙኝ ነበር። እና ህመሜ የባሰ የሞት ጣር ሚለው ነገር ውስጥ እየገባው በቃ ተስፋ እየቆረጡ አረ ጌታ ሆይ ስምህን አክብር አራት አዋርደን እያሉ እየጸለዩ እና በቃ ጸልየው አድረው ዛሬማ ድኖ ነው የምናገኘው ብለው ሊያዩኝ በእምነት ፈቃ ፎክረው ሲመጡ እኔን በሞትና በህይወት መካከል ሆኜ ያገኙኛል። እና መልሰው ተስፋ እየቆረጡ ያኛው ወንድሜ 2 ቀን ምናምን ተኝቶ ወጣ ከሆስፒታል። ሲወጣ እሱን የሚያስታምሙ የነበሩት እኔ ጋር በቃ መጡና አይተውኝ የመቤቴ ቁጣ ነው እንግዲህ የመቤቴ ትሁንህ ብለውኝ ሄዱ። እና ልቤ ተሰበረ። ስቃዬ የበረታ ነው ያለው። በግሉኮስ ነኝ ያለሁት። ምንም አይነት ምግብ አልወስድም እና በቃ እየደከምኩ መጣሁ። በቃ ራሴን ስታለሁ። የሞትኩ ይመስላቸውና ጓደኞቼ ያለቅሳሉ። ቤተሰብ ሩቅ ነው፣ ቤተሰቦቼ ደብረ ዘይት ነው ያሉትና በመሃል ማልቀስ ጀመርኩ። የነገርከኝ ይሄ ነው ወይ ጌታ ሆይ? ብዙ ነገር አላልከኝም ወይ? ከልጅነት ጀምሮ አልነበር ወይ ብዙ ነገር ስትናገረኝ የነበረው? አንተን አውቄ ገና በደንብ ሳላጣጥምህ፣ ምክንያቱም ጌታን የተቀበልኩት እንደገና እዛ ነውና ትንሽ ልኑር ካንተ ጋር እባክህ ጌታ ጥቂን ፍቅርህ ለሌሎች ላካፍል እባክህ ብዬ እድል ስጠኝ እያልኩ እጸልይ ነበር። ስቃይ ሲበዛብኝ ደግሞ በቃ ሰብስበኝ እል ነበር እና ነገር ያላምር ስላላቸው እንደምሞት እርግጠኛ ሲሆኑ ለወላጆቼ ደወሉ እና ወላጆቼ መንገድ ጀመሩ ወደ አርባ ምንጭ። በዛ መሃል ሐኪሞቹም ተስፋ ወደ መቁረጥ መጡ። ህመሜ አልተገኘም ግን የወባ አገር ስለሆነ ወባ ሊሆን ይችላል በሚል በቃ የተለያየ መድኃኒት ይሰጡኛል። እኔ ለውጥ የለኝም።
በኋላ ሐኪሞቹ 3 ሐኪሞች ሆነው ጓደኞቼን አስወጥተው በእኔ ዙሪያ ሆነ ይነጋገራሉ። እሰማለሁ፣ መልስ መስጠት አልችልም፣ መንቀሳቀስ አልችልም፣ ግን እሰማለሁ እና ይነጋገራሉ። እኔ ዩኒቨርሲቲ ተማሪ መሆኔን ይርሱ አላቅም እንዳልሰማ ብለው ይመስለኛል በእንግሊዝኛ ያወራሉ። የሚያወሩት በቃ ኤክስፓየር ሊያደርግ ነው ብለው ነው። እኔ አሁን ለሰው ኤክስፓየር ያደርጋል እንደሚባል ያኔ ነው የሰማሁት እና በእንግሊዝኛ ነው የሚያወሩት። ስለዚህ በቃ ኦልሞስት ኤክስፓየር ያደርጉ እንዳለው ያወሩ ያሉት ጓደኞቼን አስወጥተዋል። እነሱ ይሄን አወሩና ሐኪሞቹም ጥለው ይወጡ። በቃ አለቀልኝ በቃ አልኩ። በቃ በተለይ እናቴ ታብዳለች። ጌታ ሆይ በህይወት እያለሁ ይድረሱና አንዴ አይተውኝ ውሰደኝ ከዛ በቃ አሁን ልኑር ምናምን የሚለውን ትቻለሁ ጌታ ሆይ፣ ግን እንደው እናቴ ጤነኛ ሆና እንድትኖር ፈልጋለሁ። ስለዚህ እሱን እድል ብቻ ስጠኝ ጌታ ሆይ ብዬ በልቤ ምንም ነገር አልችልም። የቤተሰብ ስልክ ቁጥር ራሱ የሰጠሁት በቃሌ ወይ በእኔ ሳይሆን ቁጥር እየጠሩልኝ የሆነ ትክክለኛ ቁጥር ሲጠሩ አይኔን እንገልጣለሁ፣ ትክክለኛ ያልሆነ ቁጥር ከጠሩ አይኔን ጨፍናለሁ። ስለዚህ በዛ ነው በቃ እንትን አድርገው ለቤተሰብ የደወሉት። ያኔ ሞባይል የለም እና እናቴና አባቴ እየመጡ ሐኪሞቹ ጥለውኝ ሄደው ጓደኞቼም ደጅ ሆነው ድንገት ሰውን እንደሚመታ አንድ እጅ መታኝ በተኛውበት። ይሄን እጄን እዚህ ጋር ካረኩበት እንደዚህ መዘርጋት አልችልም በራሴ። ይሄ እጅ ከመታኝ በኋላ ምን አይነት አቅም እንደገባብኝ አላውቅም። እኔው ራሴ ካልጋ ወረድኩ። አርብ ነው ቀኑ። ካልጋ ወረድኩ። ማንም የለም ክፍሌ ውስጥ። እየተራመድኩ ዋርዱን ከፍቼ ስወጣ ያስተምመኝ የነበሩ ሁለቱ ጓደኞቼ ቁጭ ብለዋልና አንዱ በተለይ ያለቅሳል። ጠራሁት። ዞር ብሎ ሲያይ እኔ ነኝ። ደነገጠ። ወደኔ መምጣቱን ትቶ ወደ ሐኪሞቹ ሮጠ። ትንሽ ጭንቅላቱ ተነካ ይሆን አላውቅም። በቃ ነው እስቲ ይላል። የጌታ እጅ ነው ነካኝ። ጌታ ነው ዳሰሰኝ። ያን ሁሉ ሰሞኑን ስሰቃይበት የነበረውን አቅም ያጣሁበትን ነገር የጌታ እጅ መጥቶ ከላይ ያነሳ። ሐኪሞቹ ሲመጡ ወጣለሁ ሆስፒታል አልኳቸው እና እነሱም በቃ የሆነ ነገር እንደተነካው አሰቡ። ግድ የለም አርብ ነው ዛሬ፣ ቅዳሜና እሁድን እዚህ አረፍ ብለህ ሰኞ ትሄዳለህ። ኖ እወጣለሁ፣ ምንም አልፈልግም፣ እወጣለሁ። በቃ አቅማቸው በላይ ሰሆንባቸው እሺ ብለው ወጣሁ ከሆስፒታል እና ወደ ግቢ ስገባ እንደምሞት እርግጠኞች ነበሩ ዘመዶቻችን። ግን እግዚአብሔር እንድቀጥል ፈልጎ ነበር፣ ስሙንም ሊያከብር ፈልጎ ነበር። ቀንና ሌሊት ስለኔ የሚጮኸውን ጩኸት ሰምቶ ነበርና በዚህ አቅጣጫ እድሜ ይቀጥልልኝ ጌታና እናቴና አባቴም ሆስፒታል ሲደርሱ እኔ ከሆስፒታል ወጥቻለሁ እና ሆስፒታል በር ላይ አያስገቡም። በማንኛውም ሰዓት ጠይቀው እንደዚህ ሄኖክ የሚባል ዩኒቨርሲቲ ተማሪ ብለው ሲጠይቁ እስቲ ጠይቄ ልምጣ አለና የጥበቃ ሰራተኛው ገብቶ ጠይቆ ሲመለስ አንገቱን አቀርቅሮ ነው የተመለሰው። እንግዲህ አንገቱን አቀርቅሮ መሄድ ለማዶ ሆኖ ሊሆን ይችላል፣ ግን እናቴ ትከታተላለች እንቅስቃሴው። አንገቱን አቀርቅሮ
ሲመጣ ተንበረከከች ደጅ ላይ በቃ ሞቶ ነው ተንበረከካ ነው የምትጠብቀው ደረሰና የለም አላት በቃ ያዙ ይለቀቁኝ አለች እናቴ ምክንያቱም ሞተ መስሏት ምንድነው እንደገና አጣርቶ ሄዶ ኖ ተሽሎት ወጥቷል ብሎ ሁለተኛ ዙር ሄዶ አጣርቶ ይነገራል እና ተሯሩጠው ወደ ዩኒቨርሲቲ መጡ እዛ ሲመጡ እኔ አልጋይ ላይ እንዲሁ ጋደም ብያለሁ እናቴ ገና ወደ ዶርም ስትገባ ከበሩ ጀምሮ እኔ ድረስ በጉልበቷ ነው መታ እንትን ያረጋችውና የእግዚአብሔርን ማዳን አየን እግዚአብሔር እድሜ ቀጠለልኝ እዛም ግቢ ጌታን አገለገልኩ ለጌታ ክብር ይሁን አንዱ ከባድ ነገር ይሄ ነበር ሌላኛው ከባድ ነገር አግብቼም ወልጄም ስራ ላይ ባለሁበት ጊዜ የገጠመኝ ከባድ ነገር ነው እሰራበት የነበረ መስሪያ ቤት የሕክምና ኢንሹራንስ አለ እና ከዛ በፊት የሕክምና ኢንሹራንስ ያላቸው መስሪያ ቤቶች ሰርቼ ስለማላውቅ እንትን አይደለም ማለት አላቅም እና ብዙዎች ግን ስለሚያውቁ በቃ ያንዳንዷን ነገር ይተከሟታል ባያማቸውም የሆነ ነገር ያደርጋሉ ሄደው እኔ አንዴ ብቻ ነው መሰለኝ ያመመኝ ጨጓራዬና ሞዝ በያንዴ ብቻ ይችላል በተረፈ ህመም ብዙ ስለማያውቀኝ ሄጄ አላቅም እና ምክር ሰጡኝ አንዳንዶቹ ማለት ላንተ ሲል የሚከፈል ነገር አለ እኮ በየአመቱ የሕክምና ኢንሹራንስ ይከፈላል ስለዚህ ባያመህ እንኳን ቢያንስ በየአመቱ በአመቱ ሁለቴ ጠቅላላ ምርመራ አድርግ አሁን አንተ ባትጠቀምበትም በቃ የተከፈለው ወንድ በቃ ተቃጠለ ማለት ነው ስለዚህ ተጠቀምበት አሉኝና ስለዚህ ሄድኩኝ ጠቅላላ ምርመራ ለማድረግ ወለታ ያለው ከድርጅቱ ጋር ወለታ ያለው አንድ የሕክምና ተቋም አለ ወደዛ ሄድኩኝ ጠቅላላ ምርመራ አልኳቸው በቃ ሁሉ ነገር ጻፉና ብዙ ምርመራ ተደረገልኝ እኔ ዘና ብዬ የተጫወትኩ ስልክ እያወራው ምን ይያልኩ ተጠብቃለሁ ተጠራሁና ሐኪሙ ጋር ገባሁ ከምርመራ በኋላ እና ሐኪሙ ውጤቴን እያየ እኔን ያየኛል ናስቲ ያለና ይዞኝ እንደገና ላቦራቶሪ ሄደ እና የሆኑ እንግዲህ ሜዲካል ተርሞች ተጠቅሞ ይሄን ምናምን በቃ እንደገና ቼክ ይደረግ ብሎ ነገረው ደግሜ ቼክ ተደረግኩ እስከዛ ምን እየተፈጠረ እንዳለ አላቅም ከዛ ደግሞ ሁለተኛም ዙር ውጤቱ መጣ ገባሁኝ እንደገና በቃ ፍሬንድሊ ማውራት ጀመረ ሐኪሙ ቤተሰብ አለ አዎ የት ነው የምትኖረው ደብረ ዘይት ልጆች አሉ አዎ ሁለት ልጆች አሉኝ አይ እድለኛ ነህ አይ ጥሩ ነው በል እንግዲህ አሁንም ነግርህ ከባድ ነገር ነው እንኳን ልጆች ወለድክ ምን ነው ዶክተር አልኩት ያንድ ወር እድሜ ነው ያለህ አለኝ ለምን አልኩት ጉበትህ ከጥቅም ውጪ ሆኗል ቢበዛ ያንድ ወር እድሜ ነው ያለህ አለኝ እና ብዙ ትጠጣለህ እንዴ አለኝ ሁሉ ረኔ መጠጥ ከደርሽ ያላቀም አይ በቃ ሁለተኛም ቼክ ያስደረግኩህ እኮ ተጠራጥሬ ነው ተደበላለቀብኝ ግራ ገባኝ በቃ ማለት ጸጥ አልኩ ምለውን አጣሁ እዛ ያው መመለስ ነበረብኝ ወደ ቢሮአችን ትንሽ ክሊኒክ አለች ፈርስት ኤድ ምናምን ህክምና መስጠት ትንሽ ክሊኒክ አለች ሆነ ጤና መኮንን አለ ለዛ የተመደበ ስለዚህ ይሄኛው ሐኪም ጻፈልኝ የአንድ ወር
ያመት ማን ነው የህክምና እረፍት በአንድ ወር ውስጥ እንደምሞት ነግሮኛል። እቺን አንድ ወር ከቤተሰብ ጋር ጥሩ አሳልፍ፣ ነፃ ሆነ አሳልፍ፣ ከአንድ ወሩም እንዳታሳጥረው አለኝ። ሄድኩ። ያንን ወረቀት ቢሮአችን ላለ ጤና መኮንን ሰጠሁት። አይቶ ደነገጠ በጣም። እኔ የማስታውሰው ጽሁፍ በአብሪቪዬሽን የተጻፈ አለ CLD ሚል። ሌሎች የተጻፉ ነገሮች ያው የሐኪም እንትን አይገባም። CLD ሚለው ብቻ ነው እኔ እንግዲህ ማስታውሰው። በኋላ CLD ማለት ምን ማለት ነው ብዬ ካለፈ በኋላ የተለያዩ ሐኪሞች ጠይቄያለሁ እና ክሮኒክ ሊቨር ዲዚዝ ነው ብለውኛል አብሪቪዬሽኑ CLD። ከዛ ሌላ ማብራሪያ የጻፈው ነገር አልገባኝም እና የጤና መኮንኑ በጣም በቃ ደንግጦ ጭንቅላቱን ይዞ ኧረ ጌታ ሆይ ለሱ አይገባውም ብሎ አለቀሰ። እሱ ሲደነግጥ እኔ በጣም ደነገጥኩና መቆም አቃተኝና ስትሬቸር ላይ ተኛሁ። በቃ አቅማጣው በቃ እዛ እንትን አድርገው አስተኙኝ። በቃ ከአእምሮዬ በላይ ሆነ፣ መቆጣጠር አልቻልኩም። በቃ ምን ያህል ሰዓት እንደቆየሁ ስትሬቸሩ ላይ አላውቅም። ከዛ በቃ ወደ ቤት መሄድ አለብኝ አልኩ። መንዳት እንደዛ ሆኜ ስለማልችል ሰው ጠራ። እነሱ ይጥሩልኝ እኔ ምን ይጠራሁ ይመስለኛልና እስከ ደብረ ዘይት ድረስ ሰው ይዞኝ ሄደ በኔ መኪና። እና ቤተሰብ እንዳይደነግጡ ደብረ ዘይት ከገባው በኋላ መኪናውን ተቀበልኩና እንደ ኖርማል ሆኜ እኔ ራሴ ይዤ ገባው መኪናው። ከዛ በቃ ዛሬ ምጸልየው ጸሎት አለኝ ብዬ አንድ ክፍል ገባው ዘጋው። በቃ አትረብሹኝ ጸሎት አለኝ ብዬ ለማንም አልተናገርኩም እና ተንበርክኬ ጌታ ሆይ ምን ላርጋቸው ልጆቼ? አንድ ወር ነው የቀረኝ። እንዲህ ለማልስታችሁ ማለት እንዴት ነው የምንኖረው? እና ተንበርክኬ አለቅሳለሁ። በዛ መሃል ጌታ ስለቀጣይ ያገልግሎት ዘመኔ ይናገረኛል። እበሳጫለሁ። ይሄ አላበዛውም እንዴ አይነት ማለት ነው። እኔ ተንበረከኩበት ነገር ሌላ፣ ጌታ ደግሞ እየተናገረኝ ያለው ሌላ። እና በጣም በግራ ገባኝ። እኔ ያለቀስኩ ነው። የእግዚአብሔርን ድምጽ መቀበል አልቻልኩም። በቃ የምፈልገው ልጆቼን እዚህ በቃ ቦታ ማስይዝበት ነገር እንዲጠቁመኝ እንጂ እተርፋለሁ የሚል ተስፋ የለኝም። ከአንድ ወር በላይ እድሜ እንደሌለኝ ተቀብየዋለሁ። እና እየደጋገመ ስለ አገልግሎት ጌታ ሲናገረኝ በቃ ልሰማው ስላልቻልኩ የሆነ ሰዓት ላይ ከባድ የጌታ ኃይል በላይ የመጣና በቃ ወደኩኝ። እዛው በተነበረከኩበት በቃ ወደኩ። ከዛ በኋላ አላቅም ራሴን እና ምን ያህል ደቂቃ ምን ያህል ሰዓት እንደቆየው አላቅም። በዛ ነቃው። ስነቃ ሐኪም የነገረኝ ኢንፎርሜሽን ይሄ ጉበትና የሚለው ነገር ተስፋ መቁረጥ እንዳለ ውስጤ የለም። በቃ የለም ማለት ሐኪም እንደዛ እንዳለኝ ምረሳው። በቃ ጠፋ ከውስጤ። በኢየሱስ ምን ሆኜ ነው አልኩ። ከዛ አጀንዳዬን ስልኬ ላይ ነው የሚይዘው። ነገ አገልግሎት አለኝ አይደል ብዬ አጀንዳዬን ነው ከፍቼ ያየሁት ከስልኬ ላይ። እና አገልግሎት አለኝ ነገታ ወደ ካራ አካባቢ አገልግሎት አለኝ። ለሱ አገልግሎት መጸለይ ጀመርኩ። የጉበቱን ረሳው። አንድ ወር የሚለውን ነገር ረሳው። በቃ ቶታሊ
እኔ ጌታ ብቻ ነው ሊያደርግ የሚችለው አምኖ ነው ደህና ነኝ ማለት እንደሱ አይደለም እኔ ጋር የሆነው ጭራሽ ከውስጤ ጠፋ ጭራሽ ከውስጤ በቃ ማለት ረሳው በቃ ጭራሽ የለም ልክ ይሄ መተላለፍን ደግሜ ያላስበውም እንዳለው ጌታ አይነት ጌታ ቢጠየቀው ያቀውም በቃ ይቅር ያለን ነገር በቃ እንደዛና ጭራሽ ነው የሌለው ክጄው ሳይሆን ጌታ ፈውሶኛል ብዬ አምኜ ሳይሆን በቃ ጠፋ እና ስለ አገልግሎቴ ጸልዬ ከጌታ መልእክት ተቀብዬ ተኛው ይሄ ሁሉ ሲሆን ለማንም አልተናገርኩም እንደ ኖርማል ጠዋት ስራ ለመሄድ ተነስቼ ልሄድ ስል ነው ትዝ አለኝ እንዴ ያንዶር ፈቃድ ሰጥቶኝ የለ እንዴ ያልኩ ትዝ ያለኝ ጠዋት ሄድኩ ስራ ለምን መጣ ብለው ደነገጠ ይሞት ስራውዬ ማታ አገልግሎት ሄድኩ በዛ ቀን የአንድ ፓስተር ወዳጄ ባለቤት እኔ እንደዛ አይነት ዜና ተነግሮኝ ስጸልይ ባደርኩ ቀን እግዚአብሔር ስለኔ ገልጦላት እሷም እየጸለየች ነው ያደረችው በነጋታው ቤት መጣች ምንድነው አየሁ ያለችው ነገር አሞራዎች ከበውህ ጉበቱን አበላሽተን እንገለዋለን ብለው ከበውህ 3 ሰዎች እድሜው ረጅም ነው ረጅም ርቀት ይሄዳል አትነኩትም ብለው አሞራዎቹን ከዙሪያ ሲያባረሩ አየሁ እና ስለ ጉበት ጸልይልህ አደርኩ ብላ በነጋታው ቤት መጣ ተናገረች ሐኪም ያለኝን ለማንም አልተናገርኩ ግን ጠላት ታርጌት ያደረገው ነገር ነበር እግዚአብሔር እያስቃተተልኝ ነበር እና ይሄ ስለ ጉበት የተነገረኝ ማክሰኞ ቀን ነው ከዛ አርብ የምትመጣ ስፔሻሊስት አለች ስለዚህ አርብ ቼክ ላደርግ ቀጠሮ አስያዝኩኝና አርብ ዕለት ወደዛው የሕክምና ተቋም ሲሄድ እና ስታይ ሄኖክ አንተ ነህ አለችኝ አዎ አልኩት አየችኝ ብዙ ነገር አየችኝ ይሄን ይጻፍልህ ሐኪም ነው ወይስ ሐኪም አይደለም ማለት አረ ሐኪም ነው አልኩት ያንተ ጉበት እኮ የልጅ ጉበት ነው አለች ንጹህ ነው አለች በጌታ ግምጃ ቤት ውስጥ እኮ ሁሉም አለ ኩላሊት አለ ልብ አለ ሁሉ ነገር አለና እግዚአብሔር እንደገና ጉበቴን ፈጠረው ነው ምለው ደሱ ነው ምለውና ምክንያቱም አንተም ቅድም እንዳልከው ጤነኛ ሊሆን ይችላል በዚህ እድሜ ይሄ ኤክስፔክትድ ነው የሚሉት ነገር አለ ሐኪሞች ከዚህ እድሜ በላይ ከሆንክ ደግሞ ኖርማል ነው ወይም መስኪ ነው ይላሉ በነበርኩበት እድሜ የሚጠበቅ ነገር አለ ግን የልጅ ነው ማለት እግዚአብሔር እንዳዲስ ፈጥሮስ ነው ብዬ ነው ማምነው የጉበት ህመሙን የረሳሁት የጌታ መንፈስ በኃይል በኔ ላይ በመጣበት ከዛ ስነቃ ነው የረሳሁት እንጂ ከዛ ከነጋታው ጧት ጀምሮ አስቤ እደነግጣለሁ አገልግሎቴን ቀጥያለሁ ስራዬን ቀጥያለሁ ግን ውስጤ ስጋት ነበር አርብ ዕለት ያቺ ሐኪም እንደዚህ ስትለኝ በቃ አቤት እግዚአብሔር እድሜ ቀጠለልኝ ብዬ ጌታን ያመሰገንኩ አለሁና እነዚህን ፈታኝ ጊዜዎች አልረሳቸውም ከጌታ በስተቀር ሊያድነኝ የሚችል ማንም አልነበረም እና ጌታን ችሎታ አይቻለሁ ጌታ ሊያድን ከወደደ እንደሚያድን በቃ በምንም ነገር ተስፋ መቁረጥ እንደማይገባ በደንብ አይቼበታለሁ እንደው ኢየሱስ በቁመቴ ልክ ሆኖ የመጣልኝ ስሜት የሚገባው በቃ ሁሉ ነገሬን እንደዚህ እንደ ሪሞት ኮንትሮል በእጁ የያዘ በቃ የኔ ህይወት ነው ኢየሱስ በቃ የኔ ህይወት ስጸልይ ብዙ ጊዜ ህይወቴ ሆይ አመሰግናለሁ ይልኩ ጸልይ ይቀናኛል በቃ ማለት የትኛውም ቃል አይገልጸውም ግን ይሄኛው ትንሽ ይሻለኛል በቃ ስጸልይ ህይወቴ ሆይ አመሰግናለሁ እላለሁና ሰው ስለሌላ ነገር የሚያስበው ሲኖር ነው
መኖር ይቀድማልና ስለዚህ እሱ ህይወቴ ስለሆነ ነው ማገልገል ማስበው መኖር ማስበው ብዙ ፍሬ ማፍራት ማስበው እና እኔ አላቅም ማለት ከቃል በላይ ነው ግን ኢየሱስ ህይወቴ ነው ብዙ ነገር አሳልፍ ያለው በህይወቴ አንዳንዱ ነገር ጌታ ራሱ የሚገባው ማይመስል በነገር አለ በቃ ግን ያ ባያቀበታል እንዴት እንደሚመልስ እና በቃ ከስኬቴ ይልቅ እኔ በልጥበታለሁና እንዴት ሊያድነኝ የሚመጣበት መንገድ ሊምረኝ የሚመጣበት መንገድ እኔ ያላቅም እንደው አንድ ነገር ግን ትዝ አለኝ ምናልባት እንደው እንዳነሳ ከተፈቀደልኝ እንደው ይሄው ያደኩበት ቸርች ያው ብዙ ነገር ነው ያሳየንና ምንም እንኳን ጌታ ቢገለጥልኝና ጌታን በወደው በፈልገው ግን ትክክለኛ መንገዱ የቸርች መሪዎች ባሰመሩት መስመር መሄድ አሁን ይሄ ሰላማት ብሎ የሚለው ነገር ተውኩ በቃ ጌታን ተገኘ በኋላ ሰላም እላለሁ ማለት ነው ግን ከሌሎች ጋር ህብረት ማድረግ ማገልገል ሌሎች ጋር የሚለው ነገር ላይ ገና ነኝ ከልጅነቴ የተሞላሁት ስለሆነና ሁሉ ነገር ማማክረው የዛው ቸርች ከመሪዎች አንዱ የሆነ አባት አለና ለሱ መጥቻ ማከርኩት ህብረት እኮ ማድረግ አለብኝ ብቸኝነት ጠበሰኝ እነሱ ህብረት ያረጋሉ ይጸልያሉ ባይብል ስተዲ ያላቸው ፌሎሺፕ አላቸው እና ምንድነው ማድረግ ያለብኝ አልኩት በቃ ተካፈልሽ በቃ ፕሮግራማቸውን ተካፈል ግን ማንንም እጅ እንዳይጭንብህ ማንንም መልእክት እንዳይነግርህ እሱን አደራ አለኝ እሺ ባይብል ስተዲያቸውንስ አልኩት አንተን አስጠኝ የሚያረጉህ ከሆነ ግባ ባይብል ስተዲ አንተን አስጠኝ ካላረጉ ግን እንዳትገባ አለኝ እሺ አልኩ ይሄን ምክር ተቀብዬ ነው እንግዲህ ወደ የሚቀጥለው ሴሚስተር ወደ ዩኒቨርሲቲ የተመለስኩትና ስመለስ የባይብል ስተዲ አስጠኝ ያረጉኝ እኔ እኮ ከነሱ ጋር ህብረት እኮ እንደዚህ ማድረግ ሰው አልነበርኩ አስጠኝ ያደረጉኝ እና ጌታ ስለወደደኝ እንጂ አብሮ በደም ፌሎሺፕ ያደረገ ያልቆየን ሰው እንዴት አስጠኝ ታደርገዋል እና ጌታ እኮ እንዳልጠፋበት ነው ሊይዘኝ ፈልጎ ነው በቃ እኔ በልጥበታለሁ እኔን አስጠኝም አርጎኝ ንጉስም አርጎኝ ምንም አርጎኝ ብቻ እኔ ማዳን ስለፈለገ ነው ዝቅም ቢያረገኝ በእኔን ፈልጎኝ ነው አንዳንዴ ከከፈታ ሊያወርደኝ ይችላል በቃ እኔ በልጥበታለሁ ከዛ በኋላ ያ ፕሮግራም መካፈል ጀመርኩና የተማሪዎች ኮንፈረንስ ተዘጋጅቶ በተዘጋጀው ኮንፈረንስ ላይ እንደው አሁን በየነ ስሙን መጠቅሰው ፓስተር አላዛር ባቤ የሚባል ምናልባት እንግዲህ ታውቀው ይሆናል አቀው አሁን አሜሪካ ነገር ነው ያለው አስተማሪ ነው ያስተምራው በቃ ወንጌል አስተማሪ ነው እና እዚህ ሙሉ ወንጌል ቸርች የነበረ ነው አዲስ አበባ እኔ ከዛ በፊትም ከዛ በኋላም ትንቢት ሲናገር አይቼው አላውቅም ሲያስተምር ብቻ ነው የማውቀው ከተጋበዙት አገልጋዮች መካከል አንዱ እሱ ነበር አህያዋን እንዳናገራት አይነት የዛቀን ትንቢት ለኔ አናገረው ለኔ ብሎ ፓስተር አላዛር የዛቀን ትንቢት ተናገረ እኔ በርግጥ ከዛ በፊት አገልግሎቱን አላውቅም ማለት የትም ህብረት ስለማላረግ ማንንም አገልጋይ አላውቅም ከዛ ቀን በኋላ ባሉት አገልግሎቶቹ ግን አስተማሪ እንደሆነ ነው ማቀው እና
እኔ እዛ ቀን ብቻ ለኔ ሲል ጌታ ያናገረው መስሎኛል አላቅም ከዛ በኋላ ይናገር አይናገር አላቅም እና መልእክት ይናገራል እኔ መልእክት ማንንም ሰው እንዳይነግር ተብያለሁ መልእክት ይናገራል አንድ ልጅ አለህ ብሎ መልእክት ይናገራል የሚናገረው በሙሉ ስለኔ ነው ገብቶኛል ሁሉ መልእክት የኔ ነው ስለለበስኩት ልብስ ሁሉ መናገር ጀመረ ልክ ነው የኔ ነው እኔ ግን ማንንም መልእክት እንዳይነግር ተብያለሁ ጸጥ እጅና ተብጸጥ ከውስጥ የለበስኩትን ልብስ ሁሉ መናገር ጀመረ እሱን ተጠራጥሬ ገልጬ ያየው ራሱ እኔ እንደዚህ ግትር ይሆንኩ ለምን እንደሚፈልገኝ ጌታ ለምን እንደሚያባብለኝ አሁን ታዲያ ኢየሱስ አሁን እንደው ምኔ ነው ልበለው ስለዚህ እሺ ስለው ብቻ ሳይሆን እምቢ ያልኩም ግትርም ይሆንኩ እና እንዴ በጣም ይወደኛል እና በቃ ምንም ብዙ ደቂቃዎች ወሰደ ምንም ነገር ምላሽ ሊያገኝ አልቻለም በቃ እሺ ወደ ቃሉ እንሂድ ብሎ አንድ ጥቅስ ያነብና አሬዚ ልጅ ነገር ጌታ እንደው ሊለቀኝ አልቻለም እባክህ አንተ ልጅ ለምን ይላል ሳጥ መቀጽ ጌታ ሆይ አንተ ምህረት በዚህ ልጅ ላይ ይሁን አለ ወደኩኝ ከተቀመጥኩበት ወደኩኝ ያኔ ጌታ እንደሚያዝል አይነት አዝሎኝ ረጅም ርቀት አብረን እንሄዳለን አለኝ ለካ አንድ መዝሙር አለ ይህን ኢየሱስን ምን ላድርገው ይህን ኢየሱስን ምን ላድርገው ማልበለው ምን ልስተ ክብር እንዳልለው ከብሯል ንግስ እንዳልለው ነግሷል ልስትህ እንዳልለው ሁሉም ነገር አለ ምድርና ሞላዋን የያዘ ጌታ ነው ታዲያ ኢየሱስን ምን ላድርገው በኔ ኃጢአት ምክንያት የመስቀል ላይ ጣሩ ገላውን የበሳው ጦርና ሚስማሩ ዛሬም ጠዋት ማታ ልቤን ይነካኛል ዝም አትበል ተነስ አመስግን ይለኛል ይህን ኢየሱስን ምን ላድርገው ማን ልበለው ምን ልስጠው ክብር እንዳልለው ከብሯል ንግስ እንዳልለው ነግሷል ልስትህ እንዳልለው ሁሉም ነገር አለ ምድርና ሞላዋን የያዘ ጌታ ነው ታዲያ ኢየሱስን ምን ላድርገው እና በቃ ፈላጊዬ ነው በቃ ጌታ ፈላጊዬ ነው ህይወቴ ነው ምንም ነገር ውስጥ በገባ ጌታ እንደሚፈልገኝ አውቃለሁ ሰው ባይፈልገኝ ጌታ እንደሚፈልገኝ አውቃለሁ እኔ ራሴን በጠላ ጌታ እንደሚፈልገኝ አውቃለሁ በራሴ ላይ ምንም ማድረግ አልችልም በጣም ወደዋለሁ ጌታ ሚስጥረኛዬ መሪዬ መንፈስ ቅዱስ ለኔ አጫዋቼ አባባዬ እና ከብዙ ነገር ይሄ አቅጣጫ ጠቋሚ ወይ እኔ በጭራሽ ያው መግለጽ ይከብዳል ግን በቃ
ምንም ነገር ሲጀምር የሚያስጀምረኝ እሱ ነው። ሯጮች ደውል ሲደውል ሩጫ እንደሚጀምሩ አይደል? በቃ የኔ ደውል መንፈስ ቅዱስ ነው። እና ስለ ሁሉ ነገር ነው ደግሞ መጠይቀው። ስለ ሁሉ ነገር ማለት መንፈሳዊ ነገር ብቻ መርጬ አልጠይቀው። ስለ ሁሉ ነገር ምን ላድርግ፣ ምን ልበል፣ የቱ ጋር ልቀመጥ፣ ስለምገባባቸው የሥራ ቦታዎች ሁሉ ጠይቀዋለሁ። ልግባ ይሄው ከዚህም ስራ ውጣ ብሎኛል። ቅድም ጠቅሼዋለሁ። አቁም ይለኛል፣ ስራ ውጣ ይለኛል፣ ሰው ይለኛል። እና በቃ ጠይቀዋለሁ ማለት እንደ ልቤ ነው የምጠይቀው። አላፍረውም። በቃ አከብረዋለሁ፣ ፈራዋለሁ፣ ወደዋለሁ፣ አላፍረውም። በቃ ማለት ሁሉን ጠይቀዋለሁ። አንዳንዴ የተሳሳትኩ እንኳን ሲመስለኝ፣ የወደቅኩ ሲመስለኝ፣ ያጠፋው ሲመስለኝ፣ አጥፍቼ እንኳን ጥፋቴ ላይ ያለው ጠይቀዋለሁ። ራሴው ተንሸራትቼ ወድቄ እንዴት ልነሳ ብዬ ጠይቀዋለሁ። ወድቄም ተስፋዬ እሱ እንደሆነ ነው ማምነው። ስቆም ብቻ ሳይሆን ወድቄ ስታዲያ ማን ያንሳኝ ከሱ ሌላ? በምን መንገድ እንደምነሳ እሱ ነው የሚያውቀው። እና ሁሉ ነገሬ ነው፣ ሁሉ ነገሬ እና እሱ አቅጣጫ ሰጥቶኝ አፍሬ አላቅም። ይሄን አድርግ ብሎኝ ከስሬ አላቅም። በአገልግሎቴም በግል ህይወቴም አንዳንድ ግራ የሚያጋቡ ምሪቶችን ሰጥቶኝ ያውቃል ሳገለግል። ግን እነሱን አድርጌ ብዙ ነገር ሲሆን አይቻለሁ። እና በቃ ለጋኔ አምነዋለሁ። ምንም ይበለኝ አምነዋለሁ፣ ያለኝን አደርጋለሁ። በቃ አንዳንዴ መደረግ የለበትም ብለን የምናስበውን ነገር ሁሉ ላደርግ እችላለሁ። መንፈስ ቅዱስ በአገልግሎት የሆነ ነገር አድርግ ካለኝ እና ኧረ በጣም በእውነት በጣም እና እንደው አንዴ የታመመች እህት ብዙ ዩኒት ደም ያስፈልጋታል የተባለች የታመመች እህት እንደጸለይ አምጥተውልኝ በቃ ዘይት እየቀባው በደንብ ልጸልይላት አስቤ በቃ ሰፍ ብዬ እየጸለይኩላት መንፈስ ቅዱስ ወደ ቤቷ ሄዳ ሻወር ትውሰድ ያኔ ነው የምትፈወሰው አለኝ። ለኔ ከባድ ነበር፣ ምክንያቱም በጣም ነው መጸለይ የፈለኩት። አንዳንዴ በዘይት ቀብተን ስንጸልይ ደስ ይለናል። ረጅም ሰዓት ስንጸልይ በቃ በደንብ የተሰማን የሚመስለን ያኔ ነው። ሰው ሲያሳዝንን በቃ መራራታችንን የምንገልጸው እኮ በደንብ ለዛ ሰው በመቃተት ነው። ግን ጌታ እንደ ፈቃዱ ነው የሚሰራው እና ያኔ አስደንጋጭ ነበር ለኔ። ሻወር ትውሰድ ቀልድም ይመስላል፣ ግን መንፈስ ቅዱስን አምነዋለሁ። እሱ ሳይለኝ ምንም አላደርግም፣ እሱ ካለኝ ደግሞ አላፍርም። እና ነገርኳቸው በቃ ለቴቻው ሻወር ትውሰድ ትፈውሳለች ብዬ ትቻቸው ወደ ቢሮዬ። ግን ሆነ መናገር የማትችለዋ ሻወር ወስዳ ራሷ ደውላ አናገረችኝ። የዛን ቀን 3 ዩኒት ደም ምናምን ትውሰድ ተብሎ 3 ይሁን 5 የሆነ ብቻ ዩኒት ደም ትውሰድ ተብላ ነበር። ምንም መንቀሳቀስ አትችልም ነበር። ግን በቃ ጌታ ፈወሳት። ራሷ አናገረችኝ ደውላ፣ ቆማ መሄድ ይሻለች። እና እንደው መንፈስ ቅዱስ ባይሆን እንዴት ይሆናል? አሁን በየትኛው ሂሳብ በየትኛው ስሌት ይመጣል እንደዚህ አይነት ነገር? እና ከክብሬ የአገልግሎቴም ክብር መንፈስ ቅዱስ ነው። እሱን አጥቼ ማገልገልም መኖርም አልችልም። እኔ እንደው ሲፈጥረኝም ንግግር ምናምን የምችል ሰው አይደለሁም። ሐሳቤን እንኳን በትክክል ለመግለጽ የሚቸግረኝ ሰው ነኝ። ግን በቃ መንፈስ ቅዱስ የሆኑ ነገሮች ሲያደርጋ ያለውና እንደው ንግግር ባለመቻሌ ላይ
መንፈስ ቅዱስ ደግሞ ባይኖር እንግዲህ ምን እንደምሆን መገመት ነው። እና እድሜ ለመንፈስ ቅዱስ እንኳን ኖረልኝ መንፈስ ቅዱስ። ለ13 ወራት ስራ የፈታሁበት ጊዜ ነበር። ቤተሰብ ይዤ በቤት ኪራይ ነው እኖር የነበረው እና የቤት ኪራይ አለ፣ አስቤዛ አለ፣ የልጆች ትምህርት ቤት አለ፣ እንግዲህ ማያቋርጡ ወጪዎች አሉ። እኔ ከነበርኩበት መስሪያ ቤት ጌታ እንደወጣ አዞኝ ነው የወጣሁት እና መስሪያ ቤት ብዙ ነው መቀያየረው እኔ እና ምንም አልቸገርም። ምንም በቃ ዛሬ በወጣ ነገ አልቸገርም። ይሄኛው ግን 13 ድፍን ወር ያለ ስራ ነበር። በዛ መሃል የተለያዩ ሰዎች ያው ቸርች አካባቢ ስለማልጠፋ ሙሉ ጊዜን እንድሰጥ ይመክሩኛል። ጌታ ደግሞ ምንም አላለኝ። ጌታን ወደዋለሁ፣ ጌታን አገለግላለሁ። እስካሁን ድረስ ጌታ የሰጠኝ ነገር እየሰሩ ማገልገልን ነው የሰጠኝ ለኔ። ሁሉ እንደተሰጠው ነው የሚሆነው እና እኔ አሁን ሙሉ ጊዜን ሰጥቼ ባገለግል ጌታ ስላላለኝ አበላሻለሁ እና በዛች 13 ወር ጌታ ለምን ይሄን ጊዜ እንደሰጠኝ ስለማላውቅ በደንብ ልጠቀምበት ይገባኛል ብዬ በጣም ጾማለሁ፣ ጸልያለሁ፣ አነባለሁ፣ ከቅዱሳን ጋር ህብረት አረጋለሁ። በቃ ከቸርች አልጠፋም። ምክንያቱም ነገ ለአንድ ሰዓት እንኳን ለመጸለይ ፋታ ማጣበት ጊዜ ሊመጣ ይችላል። ጌታ ነው ለምን ይሄን ጊዜ እንደሰጠኝ የሚያውቀው ብዬ ጊዜን በአግባቡ ነበር የምጠቀመው እና በዛ መሃል የብዙ ሰዎች ምክር ነበር ሙሉ ጊዜን ስጥ የሚል። አንዳንዶቹ በመልእክት መልኩም ጌታ እንዲህ ይልሃል ብለውም የነገሩኝ በርካቶች ናቸው። አንዳንዶች ሙሉ ጊዜን ሳትሰጥ እንዲያገለግል ሙሉ ጊዜን ብትሰጥማ እሳት ከሰማይ ታወርዳለህ ደግሞ ብለው መልካም ምኞታቸውን ይገልጹልኛል። እጸልያለሁ እኔም እንዳቅሜ። ጌታ ምንም ምልክት አልሰጠኝም። ጌታ ሆይ ገንዘብ ወድጄ አይደለም፣ አንተን ተጠራጥሬ አይደለም፣ ወድሃለሁ፣ ግን ያለ ፈቃድ ምንም ነገር ውስጥ መግባት አልፈልግም። አንተ ካልተናገርከኝ አንድ እርምጃ አልራመድም ብዬ ለጌታ ነገር ይሆን እና ጥሪዎች ደግሞ መምጣት ጀመሩ ከተለያዩ ቸርቾች። እንሹምህ የሚል ጥሪ ማለት ነው። ኖ ኖ ኖ እያልኩ መጣሁ የተወሰነ ጊዜ። የሆነ ጊዜ ላይ ግን የአንድ ትልቅ ቸርች ፓስተር አናገረኝ። ሰው ለምኖ ነው የሚገባው ታውቃለህ አለኝ። አመልክቶ ታይቶ ነው። እኔ ቀጥታ ልሹምህ እያልኩህ ነው አለኝ። ቆይ ልጸልይበት እና ምንም ጌታ አልተናገረኝ። ሁለተኛ ዙር ጠርቶ አናገረኝ። እኔ ያንተን ደሞዝ እጥፍ መክፈል ያገተኛል፣ ጌታ ይፈልጋል፣ ጉልበትህ ሳያልቅ አለኝ። አዎ ጌታ ይፈልገኛል አውቃለሁ፣ ግን ምን ላድርግ? በቃ እኔ በገባኝ መጠን የመንፈስ ቅዱስን ምሪት መሳት አልፈልግም። በቃ ጊዜ ቢያልፍብኝ ይሻለኛል። እኔ ያላመንኩበት ያልገባኝ ነገር ውስጥ እግሬን ከማስገባ ለምን በስብሽ አልቀር እና ተፈተንኩ። ግን አንድ ቀን ቁጭ ብዬ ሳስብ ምናልባት እግዚአብሔር እየተናገረኝ ቢሆንስ፣ የሥራ በር በመዝጋት እየተናገረኝ ቢሆንስ ብዬ ገመትኩ። ቀኔ ነኝ ያልገባኝ ማለት ነው። በአንድ በኩል ደግሞ ጌታ ሊናገረኝ ከፈለገ ለምን በሁኔታ ይናገር? ቀጥታ መናገር እኮ ይችላል እላለሁ። ግን ይሄ ሁሉ ያለ ስራ ይሄን ሁሉ ጊዜ መቆየት ጌታ በቃ ሙሉ በሙሉ ለአገልግሎት ሊያስገባኝ ነው ማለት ነው ብዬ በግድ ራሴን አሳመንኩ እና ጌታ ሆይ
እንዲህ መስሎኝ ነው። አንተ የሥራ በር በመዝጋት እየተናገርከኝ እኔ ያልገባኝ ስለመሰለኝ አሁን እሺ እለዋለሁ። ፓስተሩ አሁን ቀጥሎ ሲያናግረኝ እሺ ልለው ነው። እሺ ጌታ ሆይ ብዬ ለጌታ ነገርኩት። ውስጤ ግን ይጨነቃል። በእነዚህ 13 ወራት ጌታ ምንም አጉድሎብን አያውቅም። የተአምራት ኑሮ አይቻለሁ። የቤት ኪራይ በእለቱ ነው የሚመጣው። ማምጣት ካልቀረ ለምን ቀደም አድርጋ አታመጣው ነው ጌታ ሆይ እላለሁ። በ30 ከሆነ በ30 ነው የሚመጣው የቤት ኪራይ፣ በ29 እንኳን አይመጣም። በቃ ጌታ ብቻውን እንደሚያኖር ሊያስተምረኝ በሚያስፈልገው ሰዓት ብቻ የሚያስፈልገውን ያመጣል። እና ፓስተሩ የመጨረሻ የቀጠረኝ ቀን ደረሰ። እሺ ልለው ተዘጋጅቻለሁ። ግን ለጌታ ነግሬው እሱን እንደነገ ላገኘው እንደ ዛሬ አንድ ወዳጅ አለኝ። አሁን አሜሪካን ሀገር ነው ያለው። ባለቤቱ አሜሪካዊት ነችና እሱን ልጠይቀው መታ። ያን ያልሄደም ነበር። ለቅሶዎች መድረስ ነበረባት እና እባክህ ወደ ላፍቶ አካባቢ አድርሰን እስቲ ገናውን ታክሲ ምናምን ከምንጋፋ አድርሰን እና በዛ ወደ ደብረ ዘይት ተወጣለህ አሉኝና ጓደኛዬንና ባለቤቱን ይዤ ወደ ላፍቶ ሄድን። ላፍቶ ለቅሶ ቤቱ በር ላይ አውርጃቸው አዙሬ ለመለስ አስቆመኝና እኛም እንደውም ደብረ ዘይት ሄደን እንደርባክህ አለኝ። እና ገባ ብለህ በቃ አንተም እንደውም ጸልይላቸው ላዘኑት ቃል አካፍል አጽናንታቸው ትወጣለህ አለኝ። ገባን። ቃል አካፈልኩ፣ ጸለይኩና ቁጭ ስል ከሐዘንተኞቹ መካከል አንዷ ተነሳች። አባቷን ቀብራን የተቀመጠችው። ለዚህ ሰው መልእክት አለኝ አለች። ሐዘንን እንኳን አልፎ እንደው የሚሰራ ጌታ እና ኢንጂነር ነህ አይደል አለች። ያው አልኩ። ሊሾሙህ ነው አይደል ቸርች ላይ? ጌታ እየሰራ እንድታገለግለኝ ነው የምፈልገው። ጊዜው ሲደርስ እኔ ያመለክታለሁ። አርፈህ እየሰራ አገልግለኝ ይልሃል ጌታ አለች። እንደው ለአባታቸው ሐዘን እንኳን እነሱ እንደዛ አልቅሰው ይሆን ያኔ ያለቀስኩት ከውስጤ ወጥቶ ነው ያለቀስኩት። ጭንቀቴን አየልኝ ጌታ ብዬ ጓደኛዬም ሚስጥረኛ ስለሆነ ለሱ ማካፍየው ነበር። በቃ እሱም ለቅሶን አስነካው። በቃ ተመካከረን ጨንቆን በቃ እንግዲህ ጌታም የወደው ይሄን ከሆነ ጌታ ላለማሳዘን እኮ ነው እሺ ልል የተዘጋጀሁት። ባለቀ ሰዓት ሙሉ ጊዜ መስጠት ነውር ስለሆነ እኮ አይደለም፣ ኃጢአት ስለሆነ እኮ አይደለም፣ ክብር ነው። ግን ያለ እግዚአብሔር ፈቃድ ከሆነ ደግሞ እኮ ኪሳራ ነው። እና ይሄንን በቃ እንደው ባለማወቅ ልገባበት ከነበረ ነገር ውስጥ ጌታ በሐዘንተኛ ሴት ተናግሮ ነው ያዳነኝ። እንዛ በቃ በነጋታው ነገርኩት ለፓስተሩ። የእግዚአብሔር ፈቃድ አይደለም እየሰራው ነው ማገለግለው አልኩት። ጌታ የሚፈልገው እየሰራው እንዳገለግለው ነው። ጊዜው ሲደርስ እኔ ራሴ አመለክታለሁ ብሎኛል አልኩ። ይሄ ከሆነ ራሱ አሁን ኤግዛክትሊ አሁን 10 ዓመት ሆኖታል። ከዛ በኋላ እየሰራው ያገለግልኩ ነው ያለሁት እና በብዙ ፍሬ ባርኮኛል ጌታ። ሀገር ውስጥም ከሀገር ውጭም እንደ ጌታ ቸርነት ብዙ አገለግላለሁ። ከዚህ በኋላ ወዲያው የሥራ በር ተከፈተና ወደ ትልቅ ሥራ ውስጥ ገባሁ እና ጌታን ያልታዘዝኩበትም ነበርና በደንብ ያየሁት አመኘበት ሳይሆን ግን በቃ ተጨንቄ ደግሞ ልገባበት ከነበረ ነገር ውስጥ ጌታ ደግሞ ተናግሮ መልሶኛል። ግን ሰው ሚስ አንደርስታንድ እንዳያደርግ የሙሉ ጊዜ አገልግሎትን እንትን አይደለም በመቃወም እንትን ሳይሆን በጣም
ብዙ አክብሮት አለኝ ሙሉ ጊዜያቸውን ሰጥተው ለሚያገለግሉ ወንድሞችና እህቶች። እኔ እንደሌሎች ሙሉ ጊዜያቸውን እንደሰጡ ወንድሞች እንደነሱ ደንብ የመትጋት እንደ ሰፊ ጊዜ መጸለይ እንትኑ ጊዜው የለኝም እና ይሄን ነገር ማነሳው ለምንድነው? አንድ ጊዜ ወንድሞች እየተከራከሩ ደረስኩ በኔ ጉዳይ እና ምንድነው የሚከራከሩት? አንደኛው ግሩፕ ሰዓት ብዙና ትንሽ ስለሆነ አይደለም፣ ዋናው ልብ ከጌታ ጋር ስለሆነ ነው። ስለዚህ ጌታ በትንሽ ሰዓት ይሰራል፣ ለዚህ ነው የሚሰራበት በሄኖክ። አንደኛ ግሩፕ እንደዛ ነው። ሌላኛው ግሩፕ ደግሞ ነው በጣም ሰፊ ሰዓት ስለሚጸልይ ነው፣ ለዛ ስለሆነ ነው በቃ ናምን እንደዚህ ክርክር ነበርና በአጋጣሚ ስደርስ ይሄን እየተከራከሩ ነውና እንደ ሌሎች ወንድሞች ብዙ ጊዜ የለኝም ስለምሰራ ከደብረ ዘይት አዲስ አበባ እየተመላለስኩ ነው መሰራው እና ድራይቭ ማድረግበት ሰዓት ብዙ ነው፣ ስራ ላይ መቆይበት ሰዓት ብዙ ነው፣ ቤተሰብ አለ እና በቃ ስለዚህ ውስን ነው ጊዜ ለጸሎትም ለማንበብም ውስን ነው ጊዜ እና ግን ጌታ መልካም ያደረገ ነው ያለ በሁሉ አቅጣጫ። ምን ማለት ፈልጌ ነው? መጽሐፍ ቅዱስ ብዙ ከተሰጠው ብዙ ይፈልግበታል ይላል እና ጌታ በሰጠን መጠን ነው የሚጠብቅብን። ብዙ የተሰጠው ከተሰጠው ብዙ ነገር ብዙ ይጠበቅበታል። ጥቂት የተሰጠው ከዛው ከተሰጠው ነገር ነው የሚጠበቅበትና ይሄ ብዙ የመጸለይ ወይም ደግሞ ጥቂት የመጸለይ የሚል ሂሳብ ስሌት ውስጥ ሳይገባ ግን ጥቂትም በጸለይ ይሰራል በሚልም ስንፍና ውስጥ ሳይገባ እኔ እንደዚህ 24 ሰዓት እየጸለይኩማ ገና ሰማይና ምድር ይነቃነቃል የሚልም ትምክህት ውስጥ ሳይገባ ግን ሰው ከተሰጠው አሁን ለምሳሌ እኔ 13 ወር ስራ በፈታሁበት ጊዜ ያኔ በደንብ ጊዜ ተሰጥቶኛል። ልክ ዛሬ እንዳለሁበት ጊዜ አንድ ሰዓት ወይ 2 ሰዓት ጊዜ ብቻ አይደለም ጌታ የሚጠብቅብኝ፣ ያኔ ብዙ ጊዜ ተሰጥቶኛል። ስለዚህ 2 ሰዓት እያደረኩ ብሄድ ያኔ ሰነፍ ነው መሆነው። ስለዚህ እንደው በተለያየ አቅጣጫ የሚያገለግሉ አገልጋዮች በተሰጣቸው ጊዜ መጠን ሙሉ ጊዜያቸውን የሚሰጡ በተሰጣቸው ጊዜ መጠን ትጋቱም ሁሉ ነገሩ እንደዛ ቢሆን ውጥርጥር ያሉም ሰዎች አይ እኔ ጊዜ የለኝም በቃ እኔ በዚህ ሁኔታ እንዴት አገለግላለሁ ሳይሉ በተሰጣቸው ጊዜ በቃ እኮ 1 ሰዓትም ቢሆን ያለው የችን 1 ሰዓቱን ለጌታ እየሰዋ ማገልገል እንጂ ጊዜ የለኝም ብሎም ተስፋ ቆርጦ ሳይተው 24 ሰዓት ነው እየጸለይኩ ያለሁት እንደኔ ያለ ማንም የለምም ሳይባል ከጌታ ጋር ሆኖ ጊዜን አመጣጥኖ መጠቀም እንደው ትልቅ ብልህነት ነው ብዬ አስባለሁና ለአገልጋዮች እንደው ያው ጥፍ ክብር ይገባቸዋል። ግን ሰው እንደተሰጠው ነው መኖር ያለበት። እንደው እየሰሩ ማገልገል ያለባቸው እየሰሩ ማገልገልን እንደው ቢለምዱ ትንሽ ነገር ስትገለጥልን ሙሉ ጊዜ ወደ መስጠት መሮጥ የለብንም። በቃ የጌታ ኢንቨስትመንት ነው አገልግሎትና በጌታ ኢንቨስትመንት ላይ ደግሞ ጌታ ነው የሚያዘው እንጂ እኛ ማዘዝ አንችልም። ስለዚህ እሱ ተቀመጥ የሚለን ቦታ ነው መቀመጥ ያለብን። እንደዚህ በዚህች በ13 ወር አንዳንድ ቦታ የውቅና ደብዳቤ እንስጥህ ያሉኝ ሁሉ አሉ በቀንነት እንደው ደብዳቤ ነብይ ይልሽ በቃ እቺ ቤተክርስቲያን ሾመዋለች ደብዳቤ ልስጥ እየዞርክ ስታገለግል እንዲጠቅምህ ብሎኛልና እኔ እሱንም አልተቀበልኩም። ምክንያቱም አንደኛ እንደው ሚሾመኝ ማን ነው? በእኔ ላይ ስልጣን ያላት
እኔ ያለሁባት ቤተክርስቲያን ናት። አገልግሎቴን ያወቀ ሁሉ ልሹምህ ካለ አካሄዱም ትክክል አይሆንምና ቅንነቱን አድንቄ ባረከው። ሹመት ካስፈልገ ቤተክርስቲያን የራሷ ትሹመኝ እንጂ የሌላ ሹመት አልቀበልም፣ የሌላ ደብዳቤ አልቀበልም። በአገልግሎቱ ተባረክን እንደዚህ ሆነ ብሎ መጻፍ ይቻላል፣ ሹመቱን ግን አልቀበልም ይያለው። ይሄ ሁሉ እንትን በዚህ 13 ወር ውስጥ እና በዛ ጊዜ እንደው ከሀገር ውጭም ነበሩ ጥሪዎች፣ የሙሉ ጊዜ ጥሪ ማለት ነው። እና ደስ ይላል ከሀገር ቢወጣ፣ ደስ ይላል ከሀገር ውጭ እንደው እንደዚህ አገልግሎት ቢኖር ቤተሰብም ይዞ መሄድ ስለሚቻል። ግን ያለ እግዚአብሔር ፈቃድ አይሆንም፣ በጭራሽ አይሆንም። እንደ ምክርም ልበለው እንደሱ ቢሆን እላለሁ። በተረፈ በኔ እንግዲህ በስራም በአገልግሎትም ከብዙ ሰዎች ጋር የመገናኘት እድሉ ስለሚኖር በስልክም ጭምር አገለግላለሁኝ እኔና ሁሉን ሰው ማስደሰት አይቻልም። እና እንግዲህ ማቃቸውንም ማለቃቸውንም ሰዎች ነው ማገለግለውና ምናልባት በዚህ አጋጣሚ የስራም አጋጣሚ ላይ ያገኘኋቸው የአገልግሎትም አጋጣሚ ላይ ያገኘኋቸው ማቃቸው ማለቃቸው እንደው በስጋዬ ድካም ምክንያት በመሰልቸት በመድከም ምክንያት እንደው ያሳዘንኳቸው ካሉም እንደው በዚህ አጋጣሚ ይቅርታም ጠይቃለሁኝ። ከዛ ግን አንድ ቃል ብቻ እንዳነብ ይፈቀድልኝ። እግዚአብሔር የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 14 ቁጥር 29 ላይ እንደዚህ ይላል። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ስለ ሞቲቭ መናገር ፈልጌ ነው። ጴጥሮስ ሌሎች ወንድሞቹ ያልደፈሩትን የደፈረው። በታንኳ ላይ ናቸው ያሉት። ታንኳይቱ እየተናወጠች ነች ያለችው። ጌታ ኢየሱስ መጥቶ አጠገባቸው ቆሟል። አትፍሩ ብሏቸዋል። እነሱ ግን ፍርሃታቸውን ቀጥለዋል። እና ጴጥሮስ ግን ጌታ ሆይ አንተስ ከሆንክ ወደ አንተ እንድመጣ በውሃው ላይ እዘዘኝ ብሎ ጌታን ጠየቀው። እና ለካስ መጸለይም ጌታ ሲረዳ ነው። እነሱ እኮ እንምጣ ወደ አንተ የሚል ጸሎት አልነበራቸው። ምክንያቱም እየተናወጡ ስላሉ አድነን ብቻ ነው ጸሎታቸው። ይሄን ማዕበል አቁመው ነፋሱን መናወጡን አቁመው ነው ጸሎታቸው። የጴጥሮስ ጸሎት ግን ተቀይሯል። ነፋሱን ረሳው፣ መናወጡ ምናምን ነገር ረሳው። ወደ አንተ እንድመጣ አዘዘኝ በውሃው ላይ ልውረድና እንደውም ልምጣ። ነፋሱን እስካሁን በታንኳ ነበር የሞከርኩት፣ አሁን በእግሬ ልሞክረው። እና እምነትም ለካስ ጌታ ሲሰጥ ነው። ጸሎትም ራሱ ለካስ ጌታ ሲሰጥ ነው። ግን ሞቲቭ አሁን ዋና ሞቲቭን ነው መናገር የፈለኩት። በውሃው ላይ የሄደው እነሱን ለማስቀናት አይደለም። እናንተ ማታመን ጠማማ ትውልድ ለማለት አይደለም። እኛ የተቀባነን እናንተ ኤሊ ናችሁ ለማለት አይደለም። ወደ ኢየሱስ ሊደርስ ብቻ ነው ሞቲቭ። ጌታ ያለበት ጋር መድረስ ነው። በቃ ጌታ ባለበት መሆን ብቻ ነው ሞቲቭ። እና ምንም ብናገለግል እሳት ከሰማይ ብናወርድ ዝነኞች ብንሆን አንቱ ብንባል ግን ሞቲቫችን በቃ ጌታ እንደስ ማሰኘት፣ ጌታ ጋር መድረስ፣ ጌታ ባለበት መሆን፣ የትም ደረጃ ላይ ብንደርስ በቃ ከጌታ ጋር መሆን። አልዓዛር ከሞት ተነስቶ በኢየሱስ አጠገብ ተቀምጦ ነበር ይላልና በታመመ ሰዓት ብቻ ሳይሆን ከሞት ተነስቶ ከሞተ 4 ቀን ከሆነ በኋላ የተነሳ የመጀመሪያ ብቸኛ ሰው አልዓዛር። ስለዚህ በሱ ላይ የተሰራው ታምራት ከፍ ይላል። ተነስቶ ኢየሱስ አጠገብ ነው የተቀመጠው እና ክብር ተገልጦብንም የሆነ ደረጃም ደርሰን ግን ጌታ ባለበት መሆን
የሆነ ነገር ስንናገር ራስን ለማሳየት ሳይሆን በቃ ጌታን ስናገለግል ጌታን ለማሳየት ወንድሞቻችን ለማስቀናት ባይሆን በተለይ በዘመኑ ባለችው የክርስቶስ ቤተክርስቲያን በቃ ሁላችንም ጌታን ለማሳየት ብንጋደል ያንተ ቸርች የኔ ቸርች የሚል ነገር ባይኖረን በቃ እንትን ልክ ነው እኮ የተለየ ነገር ነው ጴጥሮስ እያደረገ ያለው እኮ ልክ ነው ያልተሞከረ ነገር ነው የሚሞክረው ልክ ነው ብቸኛ በኋላ የሄደ ሰው ነው ልክ ነው እኮ ግን ሞቲቭ ግን መቀየር አለበት በቃና እንደዛ ቢሆንልን ጌታችን ቢከብርልን ጌታችን ቢታይልን እንደው የሁላችን መሻት መቃጠል ናፍቆት ይሄ ቢሆን ለራሴ መመኛለሁ ለሌሎችም አገልጋዮች መመኛለሁ እንደዛ ቢሆንና እርሱ ሊልቅኛ አገልግሎት ያስፈልጋል ክብር ለኢየሱስ ይሁን